እሺ ሙዬ ሄዳ ስትመረመር እርጉዝ አይደለችም መጀመሪያ አይደለችም ተባለ እንዴ? ተባለም እኮ ተብሏል። አልተባለም ግን እርጉዝ መጀመሪያ ቀኑ ተዛብቶ ነው እንጂ እርጉዝ ነች እኮ። የእንደዚህ ሳምንት እርጉዝ ነች። አንድ ወር ከስምንት ወደ ውስጥ እንጀለም በቀደም ሃይሚዬ የተመረመረችውና እሷ የተመረመረችውን ሄዳችሁ አንድ ነው ይልሽ አዳምጪኝ ይኸውልሽ በእግዚአብሔር አዳምጪኝ እኔ ስወልድ ቆይ አዳምጪኛ ቆይ ዩዘር ወልጃለሁ አዳምጪኛ ቆይ አንቺ ልነግርሽ እኮ ነው ዛሬ ምን ሆነሽ ነው ጡሉ እኔ ልነግርሽ እኮ ነው ማርያምን እኔ ልወጣ ነው ማርያምን ቻው ምንድን ናት እኔ ልነግርሽ ነው ማርያምን እሷ ወልዳ ስለማታውቅ እግዚአብሔርን አዲስ ስትሆኚ ማለት ነው አንዴ ልጅ እንዳለሽ ትሆኛለሽ አንዴ ሰውነትሽ ይጎላል እግዚአብሔርን እንደዛ ነው የሚሆነው ገና አዲስ ስትሆኚ ማለት ነው እርጉዝ ስትሆኚ እስቲ ውሸቴን ከሆነ የወለዳችሁ ነው ምን ሆንሽ እቺ አቃጥላለን እሱ አይደለም እሷ መጨመርና እኮ አይደለም እሷ መጨመርና ለመጨመሯ አይደለም ዩዘርዬ መጀመሪያ ስትመጣ የአባቷን ቲሸርት የአባቷን ሸሚዝ ለብሳ የመጣች ግን እርጉዝ አልነበረችም ከዛ ደግሞ ቪዲዮ ሀሳን ስር ምን ብለሽ ነው የኮመትሽው? ከህይወታቸው ውጣ ነው ያላ እኔ በኋላ እኔ በኋላ ገባለሁ። እሺ እኔ አሁን በጣም ሞቆኛል። አዎ ላይ ካርገሻለሁ ሀሳን በደንብ ሞቆንጠጥ አለበት። ፍቅር ደግሞ እነሱ ናቸው ወደው ፈቅዶ ያመጡት ወደ ህይወታቸው። እሱ ለራሱ ወጥቶ ገባ እንዴ? አንድ ነገር ልንገርሽ ግን ድንበር ዛሬ ቪዲዮ ተለቀቀ ቪዲዮ ለቀቀ እሱ የገባበት ምንም አያምር እግዚአብሔር እሱ የገባበት ምንም አያምር ብሩክ እኮ በሚስቱ እኮ ሁሉም ተነሱበት በገዛ ሚስቱ አውቀው ነው ሁሉም አንድ እንዲሆኑ አይፈልጉ አስመሳይ ብቻ ነው ሚዲያ ላይ ምንም ላይ አለ ቪዲዮ የተለቀቀው ነው የት ነው የተለቀቀው ቪዲዮ አላየሁም ኤፍሬም ደግሞ ሚስቱ እያለቀሰች አየሁ አዎ ከእንግዲህ በኋላ ማን ጀምሮ ነው በዚህ እነሱ አንቺ ቤሎ ቤት ገብታረ ባልሽ አይደለሁም ቤሎ ቤት ገብታረ እንዳታወሪ አለ ስላልጋ ነው ወይ والله لازم ያረብ እንትና የዛ የኮፒው ሚስት ደግሞ ትላንትና የሮጠች ሽንት ቤት ገባች ጠቅጠቃ ሲጨርሱ አርግዜ ይሆናል ያኛው ደግሞ ለምንድን ነው የሚከተላቸው እጮኛዋ ሰላም እሱ ከሌለ እሱ ባለ ሰላም ናችሁ አንቺ አለሽ እንዴ አለን አለው የት ሄዳለሁ ያለው እኮ ደህና ናችሁ ደህና ነን አንቺ ፍቅር ግን ጣል አረግሽኝ በሰላም ነው ባናትሽ ታልተክልሽ ስሚ ዩዘርዬ ጌታ ትላንትና አልመጣሽም እንዴ ቤቴ ምን ነው ኢትዮጵያ ልገባ ነው ስትይ በስተመጨረሻ ጸባይሽም አመልሽም ተቀየረ እኔ መቼም አልቀየርም ትላንትና መጣሽ ገባሽ በኋላ ላይ ወጣሽ ቀረሽ አውጥታችሁ ጣላችሁ ችግር የለውም ማን ያወጣሽ ጌታን እኔ ማስወጣት እንኳን ነው ማስገባት ለምትዩ ወይ ነገር የቆመ ነገር ካገኘው እኔ መድኃኒዓለም አባስ ቆሜ እኮ አስገባሽ ነበር አለን እንደነሽ የተኛ ነገር አናስገባ ስምንት ሰዎች አላችሁ የእንትና ሚስት ወልዳለች አላዛር ሚስት አዎ ቂቤ ቀልል አጨብጭቡ
ቀባት ሄዳችሁ አልፈጠነም እንዴ? ጭራሽ 9 ወር ነው። አንቺ ነገ አባቱ አይደለም ብሎ ይመጣል። በ6 ወር ነው እኮ ያስወለድናት። እዩን ራሱ በ6 ወር አስወለድናት። አሁን ያላዛር በ3 ወሩ ስንት አንበሳ ወረዳለች ማታ። እናቴ ከአባቱ ጋር 9 ወር ይሆናል ማለት ነው። አዎ ከሆነ ቀርቶ በጣም የሚገርመኝ እኔ የትንሱ ነው። እኔ ዛሬ ወልዳለች ሲባል ማለት ነው ይናፍቃችኋል። ያንበሳ ጩኸት ይናፍቃችኋል። 9 ወር አይደል እንደሚያረግዘው ግን ወልዳለች። እንትን ስንት ቲክቶክ ላይ አይቻለሁ። የሆነ እኔ በድረስ አፏ ውስጥ ካታ ያለች ነው ቲክቶክ ላይ ይፈጣሪ ወይታችሁ ደግሞ ቲቲዬ ማሰደባችሁ እናንተ። እኔ እኮ ሰነን እኮ ጆሮ ሰጥቼው አላዳምጠው ለመሰላት ባንዴ ይረቅጥና ሳውዲ ምን እንዳለ ታውቂያለሽ? ቃል ለምድር ለሰማይ ሃይሚንና ብሩኬን እኔ ሃይሚን ከፈለኩ ቃል ለምድር ለሰማይ ነው የምነግራችሁ። አውጣታለሁ ከዚህ ቤት ሰላም አስረብኝ ይገበራችኋል። እንደዚህ ያለ አሳሪ የት ልትወስድ ነው? እሱ ደግሞ ከዛ ወይ እንዲያለ ደግሞ መለሳለና ወይ አስወጣታለሁ ወይ ተስማምተው አብረው ይኖራሉ አለ። መጀመሪያ ብሩኬ ቤቱ ሲያስገባው አለ እኔ እኮ እግዚአብሔር አልስማ ፍቅር አንድ ጥያቄ ላይ አሁን ዛሬ ናቲ መጨረሻ ላይ ለብሩኬ ያለው ነገር ተገቢ ነው ብለሽ ነው የምታስቢው? እኔ ራሴ ያናደኛል የመረዳዱኝ ማርያምን እንዴት እንደተናደደ። አዎ ምግቡን እንኳን እንዲበላ እኮ አልተወውም። በጣም ብሩኬ በቃ ቀይር ነው ያለው። ማርያምን እንዴት እንዳሳዘነ። ቆይ እኔ እኮ ትሂድ ብሎ መቀመጥ እኮ ይችላል። አዎ ግን ያመቱ ይጮህበታል እንዴ። እኔ ያሳዝነኛል አይደለም። ልንገርሽ ሊሄድ አልነበረበትም። ይቅርታ በላይ ምን አለ? ምንም እኮ የለም። እዛ ተቃውታል እኮ እየዘቀዘቁና ቲክቶክ ላይ በዞሪ ናቲ ይዘቅዝቁት ንግግሩ ደስ ደፍተውት። አዎ እኔ ያናደደኝ አንተ ቢያንስ እንኳን ማለት ነው ምግብ እስከሚበላ አይጠብቁም። በልቶ እስከሚጨርስ ነው የፈለኩት። ደግሞ ትልቅ ከሆነ ደግሞ ቤታቸው ሄዱ ማስታረቅ። አዎ ጉሮሮ ላይ ቆመበት እኮ አንተን የምታበረታታው ብሎ ፍፄን እኔ ፍፄን ይናገረው ያገባኝ ግን በቃ አግባብ ሁሉም እኮ ለቪውና ለቻናሉ ነው አይደለም። የሚወራና ማይወራ አንቺ እኮ ልንገርሽ የሚወራና ማይወራ እኮ የሚወራና ማይወራ ሰው ለይቶ ማወቅ አለበት። እንደዚህ ያለው እኮ ደፍረኛል ብላ ተሳስረ ያሳረው እኮ ማን ያለው? ማርያምን እንደሷል። ኧረ በስመ አብ ፍቅር እኔ ልወጣ ነው። ማርያምን ተጠብቀን ምን እየሆነ ነው? እንውጣ በቃ በኋላ እንገናኝ። ስራልሽ እንደዚህ አታውሩ በቃ። እኔ ዛሬ ሲጀምር ሃይሚን ስላላዩ አደብሮኛል። እኔ ምላችሁ ማለት ነው እየተጣሉም ቢሆን እነሱ ሲመጡ ይሻላል። ግን በቃ ማርያምን የማይወራ ወሬ ማውራት ምን ማለት? እሺ አሁን ሁሉም ባይገቡ ጥሩ ነው። መሀላቸው እንደባለፈው ራሷንስ ብታጠፋ እኮ እሱ ሰውዬው ግን ጤነኛ ነው። እንደሱ አላም እንደ ፍቅር አዎ ጌታን አለ ዛሬ ራሷን ብታጠፋ ሳለው እኮ አለ። ለዚህ እኮ ነው ብሩኬ ፊቱ ተቀየሮ ቁጭ አለ። ምግቡን ተው። እውነት ደግሞ እኮ ቢበላስ ልጁ ምን ጉሮሮ ላይ ቆማል እንዴ? ጠርቶ ሰው ወንድም እኔ ጌታን አከብሮ ነበር። ማርያምን አይደለም መምከር ይልሽ ልንገርሽ። አይ ወንድሜ እንደሱ አይደለም። ለምን በቃ ተስማሙ፣ አብራችሁ ሁኑ። እኔም መክራታለሁ ወደ ራሱ
ራሷ እንድትመለስ ሰው ይላል። እንደዚህ አይደለም። ይሄንማ ውስጥ በውስጥ ነበረ ቪዲዮውን የልደቱን ጨርሶ መናገር የነበረበት የሆነ ነገር አይደለም። በእንትኑ ራሱ አንድ ነገር ልንገርሽ፣ እኔ የሚገርመኝ ማለት ነው ይሄ ካሜራ ማር ራሱ ይሄ ነገር የሚለቀቅና ማይለቀቅ ራሱ አያውቁም። እነዚህ ቆሻሻች እንትኖች ራሱ ኤዲት የሚያደርጉት ራሱ ከካሜራ ጀርባ እኮ አለች እሷ ግን ብሩኬ መቼም ቢሆን በር ቆልፎበት አይሄድም። እነሱ ስራና ስራ ነው የሚሰሩት። ግን ንግግራቸውን ቢያሳምሩ እዛ ጋር በጣም አሰን መጥቶ በራቸው ላይ ይፎክራል። እዛ ጋር ደግሞ እናቴ የት ሊወስዱ ነው? ራሷ ብትወጽፈ ይላል። ምን ነው አይደለም። እኔ የሚገርመኝ ማለት ነው እኔ የፈለገ ድራማ ልሰራ እችላለሁኝ፣ ግን እንደዚህ አይነት ነገር ውስጥ እኔ አልገባም። እውነቴን ነው የምልሽ። ላጣ እችላለሁ። የኢትዮጵያ ኑሮ በጣም ውድ ነው። ግን እንደዚህ የተጨመላለቀ ነገር እግዚአብሔርን ይሄ ቪዲዮ ይቀመጣል። አሁንማ በቃ እግዚአብሔር የሚቆጣጠር የለ ሚዲያውን ምናምን ተንዘላዘሉብን። አሁን እነዛ ብሎ ነው ዝም ብሎ ነው። ከዚህ በፊት ሃይሚ አይደለም እነዛ ራሱ ኮምፒውተር የሚሉት አብረን እንኑር ብሎ መጡ። ደግሞ ዛሬ ኮምፒውተር ቄጡን ያልቀረበ ራሱ ማናችሁ? በእናታችሁ እናንተ ደግሞ የሚታይ እና ማይታይ አታውቁም። እኚህ ደግሞ እና ታዲያ እነሱስ ምን ዩዘር ምን እየተማሩ እኮ ነው ከስር እኔማ ሄዳችሁ ይሄ ነው ፕሮፋይል የኢትዮብ ሄዳችሁ አሰንና ፍፄ ከሃይሚና ከብሩክ ህይወት ውጡ፣ ሶስተኛ ሰው አያስፈልግም ብዬ ኮሜንት አድርጌ ሄዳችሁ ላይክ አርጉ። 92 ሰዎች አሉ። ማንም ሰው እንድገባባቸው ሶስተኛ ሰው አንፈልግም። ሀሰንን ጥርቅን ያረጉት በእንትን ማለት ነው። ማላይ ነው ያረጉት ኮሜንት ሀሰን ቤት ሀሰንን ሁሉ ጫርገር አርገው ነው የሰደቡት። እግዚአብሔር ምን አባታ ማንም አይመለከቱም። ከዚህ በኋላ ህይወቱን መኖር አለበት። ይቅርታ አድርጉለት ብለን መመለስ ነው ያለብን። እኔ ደግሞ አቃጣሪዎች ማለት ነው እየሄዳችሁ እዛ ኮመንት ስር ሃይሚ ከምትሉ ማለት ነው እግዚአብሔርን የእሷንም የምትሉ ምን አለ በቃ ለምን ሁለታችሁ አብራችሁ አትሆኑም? ሃይሚዬ በቃ ወደ ራስሽ ተመለሽ፣ ይቅርታ አድርጊለት፣ በፍቅር ነው የሚባል። እያቀሳሰሩ ነው የሚጽፉት። እኔ እኮ ሚዲያ ላይ ያለ ሰው ታይ፣ ዩዘር ሚዲያ ላይ ያለውን ሰው ታይ፣ አጠገባቸው ላይ ያለ ሰው ብቻ ነው ያስጣለኝ። እነሱ ደግሞ ለቪው እኮ ነው ለእንጀራቸው ሲሉ ነው ወይ ማርያምን ፍቅር እኔ አሁን በመቶ ሺህ እየታየላት አይደል እንዴ ሰው አይዞሽ የኔ እናት የኔ ምስኪን እያሽከረከሯት ዩቲዩብ ላይም እያሽከረከሯት እኮ ነው። ቲክቶክ ላይ እያሽከረከሯት እሷን አንቺ ያላየሽው የኢየሩስ ራሱ መቶ ሺህ እየታየ ነው። 140 ዩዘርዬ እንኳን ከሃይሚና ከብሩክ ህይወት ወጣች እንጂ ለምን እንኳን ወጣች? ለምን ጋነብ ውስጥ አሽከረከሯት? ጓደኞቹ ለምን በዚህ ልክ ለምን ጥሩ ምክር ለሰው እንደመምከር ለምሪ ደግሞ ለምንድን ነው የምታፈጭው? እንውጣ እንዴ ከቤት ማነች? ለምሪ ለታይማን አፍጥጣብናለች። እንውጣ ለማለክሽ አንቺ ደግሞ በነገራችን ላይ አሁን የምናወራው ሀሳብ ልክ አይደለም ብለን ነው። የቱን ገስት ላይ ማውራት ሶሪ የኔ እናት እንወጣለን። ሳምሪና ሳብሪጀ አይደለም እኔ ያፈጠጥኩት ማለት ነው። እሷ እንኳን ከነሱ ህይወት አወጣች ስትል እኮ ነው ሳቄ መጥቶ ዩዘር እንዋጋ ብለው ብለን መውጣት አለብን። ለአሳ አንድ ነገር ልንገራችሁ። ከአሰንና ከናቲ ጋር እየሰማችሁኝ ነው? ልንገርሽ የወልዲያ ወጣት ጊዜ የለውም። ምን የወልዲያ ወጣት ጊዜ የለውም። እንዋጋ። ሰውዬው በገዛ ሚስቱ እኮ አላስቀምጣሉት።
ሶስተኛው ግን ነው በዚህ አጋጣሚ ያስጠላል። እኛ በመሀል የሚገባ ሰው ያስጠላል። ኧረ ሶስተኛ ሰው እኛ አንፈልግም። በእናትሽ እንዴ አቃጥሎ ነገር አብሶ ሀሰን ምን አለ? እግዚአብሔርን አሳብደዋለሁ ብሩኬን ገና ጠብቋል እኮ ጠብቁት አላችሁ እያለ ማን ሀሰን እንደዚህ ያለ? አዎ ይብሏል። ወላሂ ታያላችሁ። ለምን ቲክቶክ ላይ ተቆርጦ ነው ወላሂ የሀይሚ ፎቶ አይቼ ነው እኔ ያየሁት። እኔ ራሴ ግሩት እንደዛ ነው። ከዚህ ቤት አስወጣታለሁ አለ። ወላሂ ከዚህ ቤት ወጥቼ ነው ማስወጣት አለ ብሩኬ እያለ ራሱ እሱ እኮ ዝም ብሎ ነው ማለት ሲጀመር ለዝም ብሎ አወጣታለሁ። እስቲ ማንን እንደምታዳምጥ ታላችሁ አለ። እኔን ወይ ብሩኬን አለ እኮ አሳይ እንደዚህም ዩዘርዬ በቃ ተይው አታውሪ። እሱ ያለው ያ ስላላየው ነው ያመኝ። ባፍጢሙ ባናቴ ተከልማቸው ማጥጣም እሱ በየቶጣማ ሻንጣዋን ለምን ይዞ ሻንጣኔ ለሚሰጣት አንተ ለምትሰጠው እያሉ ደግሞ ይጫላል። ፈጣን ሻንጣው እኮ ባዶ ነው። ዩዘርዬ ምን እንደዛ ለመስጠት ድንጋይ ነው ያለው። አንድ ጊዜ ከፍ አድርጎታል እኮ ሀሰን ሻንጣው። በእናትህ ድራማ መሰራት አይችልም ሀሰን ሲጀመር። ሀሰን እኮ ለድራማ አይሆንም። ግን አንድ ነገር ልጠይቃችሁ ማለት ነው። እነሱ ድራማ ነው ብለው ነግረውናል። አልተናገሩም። መች ተናገሩ? በቃ ድራማ አትበሉ። አንድ ነገር ልንገርሽ፣ እውነት ብሩኬ እኔ በህይወቴ ልክ ብዙ ስራ ሲሰሩ አውቃለሁ። በህይወቴ ልክ ብሩኬ ሲምል አይቻል አቅም። ትላንትናም እየማለ ነበረ፣ ከትላንቱ ደም ሲምል ነበረ። እኔ ብሩኬ ጀምሯል፣ ከቅርብ ቀን ወዲህ ጀምሯል ማማት በእናቱ እንኳን እየማለ ነው። ስለዛ ስራ አትበሉ። በቃ ያጠፋውን ባጠፋው ልክ ተናገሩ። እኔ ማርያምን አንዳንዴ ማለት ነው እግዚአብሔርን እነሱ እንዲለያዩ የሚፈልግ በጣም ብዙ ሰው አለ። ላምሪ እግዚአብሔርን አጠገባቸው እንኳን አለ። አንቺ ደግሞ እንኳን ወደ አይደለም ዩዘር እኔ የምልሽ ምን እንደሆነ ልንገርሽ። አሁን ለምሳሌ ያጠፋውን ሰው ይሄ አጥፍቷል ብላችሁ ተናገሩ በቃ እንጂ እከሌ ስራ ነው እሷ እኮ ከካሜራ ጀርባ ነች አይታችኋል ነበራችሁ ካሜራ እኔ ጋር እግዚአብሔርን እኔ አላየሁም። እኔ ስለማላይ ታገኛለሽ ላምሪ እኔ እንዴት እንደምሆን እኔ ሁለቱ አንድ ላይ እንዲሆኑ ነው የምፈልገው። ጉድ አይምዬ እንዴት ነሽ? አያችሁ ምን ቲክቶክ የተለቀቀው ምን ተለቀቀ? ፈጣሪ የትግስቱን ስጥ። አውጪ ስልክ ካለሽ ቆይ እስኪ ምንም አልተለቀቀ። አንቺ ደግሞ ላምሪ አውቃ ፍራንክ ልታረጋችሁ ነው። ምንም አልተለቀቀ አይነ እና ዩዘር በሚለው ሃይሚዬ እንዴት ነሽ? የኔ እናት ፎሎ አረግሽ ሃይሚ አቤት መተታ ምንድን ነው የተለቀቀ በቲክቶክ? አንቺ ደግሞ ምንም አልተለቀቀም። ይሄኔ ቆይ ነው ገብቼ ሊያረኔ ምንም አላየሁ። ሃይሚ ስቶሪ ለቀቀኝ። ኧረ አለቀቀችም። ግን አሰንና ማለት ነው ሰባተኛ ሰማይ ሰቀለው እያሉ ነው። አሰንና ናቲማ ጓደኛቸው ነው ያለው። አዎ ናቲ ደግሞ ምን አለ? ናቲ ደግሞ ብሩኬ ምን አለ? ራሷን ብታጠፋ ሲላል አንዴ አንተ ጠፋዩ አንተ ጠፋዩ ዳፈረኝ ብላ ፖሊስ ጋር ትሄዳለች ይላል። ደስ የሚል ወሬ አንድ አላወራም። ብሩኬ ምግብ እየበላ ነው መጣና ቁጭ ብሎ ሲነዘነዘ ምግቡ ተቀያየረ። ላምሪ እኔ መጨረሻም በላይ ያልኩኝ የምር አስተለኝ እሷንም ደግሞ ሊያሳጡን ነው ለቪዩ ብለው ራሷን ብታጠፋ ይላል እንዴ። በአናቱ ትካይ እያሰኘኝ ብሩኬ ነው ፊት የሰጣቸው። መግባት አበዙ። ገባሽ? የሆነ እኮ ገደብ አለው በሰው ህይወት አንድ ሰው ሲገባ
ማርያምን ብሩኬ ራሱ እግዚአብሔር ምን አለ መሰለክ እኔ አብረን እንድንሆን ነው እኔ ለቃታለሁ ማርያም በቃ ልልቀቃቶ ያለ ማርያምን ላይ በቃ ልልቀቃት አለኩ። አይ እንደዛ አይደለም ማለት ምን ማለት ነው? ትላንት እኮ ተናግረዋል። የሆነ ፕሮግራም አለ እዛ ሄዳለሁ ብሩኬ ራሱ መሄድ የለበትም ነበር እግዚአብሔርም